بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، بعد الدرس يا صحابة من المهاجرين والأنصار ثم التابعين لهم بإحسان حلالتهم من المثل أثار البنات، وكذلك كالناس بتقارن المنافقون ሁኔታቸው ምን እንደሆነ አሳልፈናል። ዛሬ ደግሞ አላህ ተባረከ ወተዓላ ሙእሚኖችን ከሙናፊቆች ጋር ከመመሳሰል እንዲጠነቀቁ ከደጋግ ባሮቹ ጋር እንዲሆኑ ያሳስባል። ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ኢተቁላህ አላህን ፍሩ። አይ اجعلوا بينكم وبين عذابه وقاية بامتثال أوامره واجتناب نواهيه ያዘዘውን በመፈጸም የከለከለውን በመከልከል በእናንተና በቅጣቱ መካከል መጠበቂያ አድርጉ ነው። ተቅዋ ማለት አላህ ያዘዘውን ነገር መስራት፣ የከለከለውን ነገር መራቅ ነው። በዚያ ላይ ቀጥ ማለት እስከምንሞት ድረስ መጽናት። ይህንን በመፈጸም ራሳችሁን ከአላህ ቅጣት ጠብቁ፣ ተጠንቀቁ። ወልተንቁር ነፍስን ትመልከት ማ ቀደመት ሊገድን ለነገ ያስቀደመችውን። አልገድ ሁወ የውም ልቅያማ የቅያም ቀን ነው። መከሰቱ የተረጋገጠ መሆኑንና በቅርብ የሚከሰት መሆኑን ለማመላከት ነው ነገ በሚል እዚህ ላይ የሚጠራው። ለዚያ ቀን ያዘጋጃችሁት ነገር ምን እንደሆነ ተመልከቱ፣ ራሳችሁን መርምሩ ነው። አላህ ዘንድ ስትቀርቡ የእሱን እዝነት የምታገኙበትን ስራ ነው እየሰራችሁት ያላችሁት ወይስ ደግሞ ቅጣቱ እንዲገባችሁ የሚያደርጋችሁን ነው? በዚያን ቀን ከመመርመራችሁ በዚያ ቀን አላህ ፊት ከባድ ውቁፍ ከመቆማችሁ በፊት በዚሁ ዱንያ ላይ ያላችሁ ራሳችሁን ተሳሰቡ፣ ራሳችሁን ገምግሙ ነው። وهذا ነቢያችን عليه الصلاة والسلام በሐዲስ እንዳሉት الكيس من دان نفسه وعمل لما بعد الموت والعاجز من أتبع نفسه هواها وتمنى على الله الأماني. بلت ሰው ማለት ራሱን የተሳሰበ ራሱን የመረመረ ነው። ከሞት በኋላም ላለው የሰራ ነው። ዑመር ረዲየላሁ ዐንሁ ይላል حاسبوا أنفسكم قبل أن تحاسبوا وزنوا أعمالكم قبل أن توزن عليكم وتزينوا للعرض الأكبر. ስራችሁ በእናንተ ላይ ከመመርመራችሁ ከመተሳሰባችሁ በፊት ራሳችሁን ተሳሰቡ፣ መርምሩ። ስራችሁ ሚዛን ላይ ከመቀመጡ በፊት ዱንያ ላይ ያላችሁ መዝኑት ይላል። ሙእሚን የሚሰራውን ስራ እያንዳንዱ ይሄ ስራ አላህ ዘንድ በመቀርብ ጊዜ መልስ አዘጋጅቼለታለሁ ወይ በሚል ጥያቄ ነው መፈጸም ያለበት። አቡበክር ረዲየላሁ ዐንሁ ይሉ እንደነበረው ለእያንዳንዱ ስራው ዱንያዊም ይሁን ዲናዊ ይሄን ስራ ሲሰራ የውመል ቂያማ በዚያ አስቸጋሪና ታላቅ ቀን አላህ ፊት ብቻዬን ስቆም መልስ አዘጋጅቼለታለሁ ወይ አላህ ዘንድ ኸይርን ነገር የማገኝበት ነው ወይ ደግሞ በተቃራኒ ነው የሚለውን ነገር ጊዜው ከማለፉ በፊት ራሱን መመርመርና መመዘን አለበት። ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት
لا تزول قدم عبد يوم القيامة حتى يسأل عن 4 يوم القيامة የአንድ ባሪያ እግር አይንቀሳቀስም ስለ 4 ነገራቶች ከመጠየቁ በፊት عن عمره فيما أفناه وشبابه فيما أبلاه وعن ماله من أين اكتسبه وفيما أنفقه وعن علمه ماذا عمل به ዕድሜውን ወጣትነቱን በምን እንደፈጀ ገንዘቡን ከየት ከስቦ በምን ላይ እንዳወጣው የተሰጠውን ዕውቀት ምን እንደሰራበት አላህ ተባረከ ወተዓላ በሱና በባሪያው መካከል ተርጓሚ ሳይኖር በቀጥታ ይጠይቀዋል። ለእነዚህ ጥያቄዎች ምላሽ አዘጋጅቻለሁ ወይ? እየሰራሁት ያለው ስራ አላህን የሚያስደስት በአኺራ ፈላህ ከሚወጡት ሰው የሚያደርገኝ ነው ብላችሁ የሰራችሁትን ስራ ገምግሙ፣ ራሳችሁን ተሳሰቡ ነው። ወልተንዙር ነፍሱን ማ ቀደመት ሊገድ ነፍስን ለነገ ያስቀደመችውን ትመልከት። ወተቁላህ አላህን ፍሩ። የደገመው እዚህ ላይ ለተእኪድ ነው። ለአህምየቲሂ አሳሳቢነቱንም እንደዚሁ ለመግለጽ ነው። ተቅዋ የዱንያም የአኺራም ኸይራቶች በአጠቃላይ የሚገኙበት ትልቅ ነገር ነው። አላህን የፈራ ሰው በዱንያም በአኺራም ስጋት የለበትም፣ ፍርሃት የለበትም፣ ጭንቅ የለበትም። ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتق الله يكفر عنه سيئاته ويعظم له أجرا الله سراچውን የሚቀበላቸው ሰዎችን እሱን የሚፈሩት ናቸው። إنما يتقبل الله من المتقين ኃላፊነት አለብን በምንሰራው ስራ አላህ ዘንድ ተጠያቂነት አለብን ብለው የሚያምኑ ሰዎች ናቸው። ስራቸውን አላህ የሚቀበላቸው በዱንያም በአኺራም መልካም ነገር የሚሰጣቸውና ፍሩኝ ይላል። ራቂቡኒ ፊ السر والعلن በሚስጥርም በይፋም ስትሆኑ የኔ ክትትል እንዳለባችሁ ወቁ፣ ተጠንቀቁኝ። إن الله خبير بما تعملون الله በምትሰሩት ሁሉ ውስጥ አዋቂ ነው። በውጭ በምትሰሩት ብቻ አይሁን ተቅዋችሁ በል أخلصوا له النية والعمل نياتون ጥርት አድርጉ። ስትፈሩት ስትታዘዙትና የተከለከለው ስትከለከሉ የሱን ፊት ፈልጋችሁ ወደሱ መቃረብ እንችላችሁ ይሁን ነው። ولا تكونوا كالذين نسوا الله እንደነዚያ አላህን እንደረሱት አትሁኑ። فأنساهم أنفسهم ነፍሶቻቸውንም እንዳትረሳቸው نسوا الله بمعنى تركوا وأهملوا أمره ولم يخافوا ትዕዛዙን የተውና ችላ ያሉ ያልፈሩት ማለት ነው። نسوا الله فأنساهم أنفسهم حذفا له إلى العلماء بمعنى نسوا حق الله فأنساهم حدود أنفسهم يا الله المبت لا الله ሊፈጽሙት የሚገባውን ነገር በረሱ በተውና ችላ ባሉ ጊዜ አላህም ለራሳቸው የሚጠቅማቸውን እድልና ዕጣ አስረሳቸው። እንዲህ ነው አላህን የማይፈራ ትዕዛዙን የማይታዘዝ ሰው የሚያጋጥመው። በአኺራ በዲናዊ ጉዳይ ብቻ አይደለም፣ ሐታ በዱንያው ማለት ነው። የአላህን ትዕዛዛቶች የማይታዘዝ ችላ የሚል ሰው ሐታ በዱንያው የሚጠቅመውን ነገር እንኳን ለማግኘት ይቸገራል። በሚጎዳው ነገር ላይ መሽጉል ይሆናል። ولا تكونوا كالذين نسوا الله فأنساهم أنفسهم እንደነዚያ አላህን እንደረሱና ነፍሶቻቸውን እንዳትረሳቸው ሰዎች አትሁኑ። ኡላኢከ እነዚያ አይ አላህን የረሱ ከዚያም በዚያ ምክንያት ለራሳቸው የሚጠቅማቸውን ነገር አላህ ያስረሳቸው ሰዎች ሁሙል ፋሲቁና እነሱ አመፀኞቹ ናቸው። ላ የስተዊ አስሓቡ ናሪ ወአስሓቡ ልጀና አይ አህሉ ናሪ ወአህሉ ልጀና የእሳት ሰዎችና የጀነት ሰዎች አይስተካከሉም።
في الرتبة والفضل بدرجة በሚያገኙት መልካም ነገር የጀነት ሰዎችና የጀሃነም ሰዎች እኩል አይሆኑም አይመጣጠኑም وهذا عند العلماء እንደሚሉት ሰዎች ስራቸው ከመበላሸቱ የተነሳ ልክ ጀነትና ጀሃነም የማይለያዩ አድርገው የሚወስዱ ያስመስላቸዋል ለዚያ ነው ያስታወሳቸው ልክ አንድ ሰው አባቱን ወይም እናቱን ሲያስቸግር አባትህ እኮ ነው እናትህ እኮ ናት ይባላል ያ ቃል አባትና እናቱ መሆኑ እንደዚህ የሚባለው ግን ምንድነው በእነሱ ላይ ሐቅ አለብህና ልታስቸግራቸው አይገባም በእነሱን መንከባከብ የሚፈልጉትን ነገር ማድረግ ነው ያለብህ ነው ማለት ነው እዚህም ላይ ሰዎች የምትሰሩት ስራ አእምሯቸው ውስጥ ያለውን ዕውቀት ሙሉ በሙሉ የሚጻረር ነው ጀነት ከጀሃነም እንደምትሻል እናውቃለን ትላላችሁ ነገር ግን ወደ ጀሃነም የሚወስዳችሁን ስራ እየሰራችሁ ነውና ከዚያ ታቀቡ በኸይር ስራ ላይ ተበራቱ ነው لا يستوي أصحاب النار وأصحاب الجنة የእሳት ሰዎችና የጀነት ሰዎች አይስተካከሉም أصحاب الجنة هم الفائزون የጀነት ሰዎች እነሱ አሸናፊዎቹ ናቸው الفائزون أي الظافرون بالخير والناجون عن كل شر የሚፈልጉትን መልካም ነገር ሁሉ ያገኙ ከሚፈሩት ክፉ ነገር ሁሉ የተጠበቁና የዳኑ ማለት ነው ጀነት ከመግባት የአላህ ተባረከ ወተዓላ ውዴታ ከማግኘት የበለጠ ድልና ማሸነፍ የለም እነሱ ናቸው እውነተኛ አሸናፊዎች ዳኞች ይላል لو أنزلنا هذا القرآن على جبل ይህን القرآن በተራራ ላይ ባወረድነው ኑሮ لرأيته خاشعا متصدعا ተዋራጅና ተሰንጣቂ ሆኖ ታየው ነበር من خشية الله አላህን ከመፍራት የተነሳ ይሄ ግዙፍና ግዑዝ ተራራ ቁርአን ቢወርድበት ኖሮ ይሄን ንግግር ታላቅነቱን ተረድቶ አላህን የፈራ ሆኖ ሲስተነጣጠቅና ሲተናነስ ተመለከተው ነበር ይሄንን የጠቀሰው አላህ እዚህ ላይ ለምንድን ነው አንድ ሰዎችን ይሄንን ቁርአን እንዲያስተነትኑ በውስጡ ያለውን መልእክት እንዲገነዘቡ ለማነሳሳት ነው ወከዛሊክ ይህንን የማይፈጽሙ ሰዎችን ለመውቀስ ነው ይሄንን ግዑዝ ተራራ እንኳን የአላህን መልእክት የሚረዳበት አቅም ብንሰጠው ቁርአንን በሱ ላይ ብናወርድበት ኖሮ ከታላቅነቱ ከግዝፈቱ ጋር ሲስተነጣጠቅና ሲዋረድ ታየው ነበር እናንተ ደካማ ፍጡር ከመሆናችሁ ጋር ይህ ቁርአን እየወረደባችሁ ምንድነው ያደረካችሁ ለምንድነው በዚህ ቁርአን የማትጠቀሙት እያለ እየወቀሰ ወከዛሊክ በሱ መጠቀምና ማስተንተኑ ላይ እያነሳሳ ነው وكذلك فيه تعظيم لهذا الكتاب العظيم الذي تعلق مذهب ትልቅነቱን ለመግለጽ ሸረፉን ለማብራራት ቁርአን አላህ ካወረዳቸው መጽሐፎች ሁሉ ትልቁን ሱረቱ الرعد ላይ እንዳለው ولو أن قرآنا سيرت به الجبال أو قطعت به الأرض أو كلم به الموتى بل لله الأمر جميعا ولو أن قرآنا أي كتابا مقروءا مالتا عنده የሚነበብ ነገር ተራራዎች የሚነዱበት ምድር የሚስተነጣጠቅበት ሙታኖች የሚናገሩበት ቢሆን ኖሮ ይህ ቁርአን ነበር የሚሆነው ይላል لأثره وعظمته በውስጡ የያዘው ንግግር አሰሩ ታላቅ ከመሆኑ የተነሳ ነገር ግን ሰዎች ቀልባቸው በሚደርቅ ጊዜ የአላህን ትእዛዝ ችላ በሚሉበት ጊዜ ልባቸው ግዑዝ ከሆኑ ፍጥረቶች እንኳን የደረቀና ከኸይር የራቀ ነው የሚሆን ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله
وما الله بغافل عما تعملون عند دنجاي بل كدنجاي يبلت خير ما يتسبك بك الله تبارك وتعالى ሙሉ በሙሉ የራቀ ይሆናል የሰው ልጅ ቀልቡ እንደዚያ ከመሆን ተጠንቀቁ ይሄንን ታላቅ መጽሐፍ ለእናንተ መመሪያ አድርጌ ያወረድኩትና በእነሱ ከሚጠቀሙት ባሮች የሆኑ ነው الله نزل أحسن الحديث كتابا متشابها مثانية تقشعر منه جلود الذين يخشون ربهم ثم تلين جلودهم وقلوبهم إلى ذكر الله ذلك هدى الله يهدي به من يشاء ومن يضلل الله فما له من هاد دار يا الله باروች ትክክለኛ አማኞች ይሄንን ቁርአን ሲያነቡ የአላህን ታላቅነት የቅጣቱን ብርቱነት የሚያሳዩ አያቶችን ሲያነቡ ይፈራሉ ስጋት ይሰማቸዋል وكذلك ስለ አላህ ረሕማ ከረምና ፈضል የሚያወሩ አያቶችን ሲያነቡ ደግሞ ልባቸው ይለፈልሳል ከአላህ ረሕመት طمع ይኖራቸዋል እንደዚህ ያለው መሆን ያለባችሁ ቀልባችሁ አይድረቅ ነው لو أنزلنا هذا القرآن على جبل يهن القرآن بترارى لا يبورد له نوره لرأيته خاشعا أي دليلا متصدعا بمعنى متشككا مالا تواراجنا تسلتاكي ونطاي ونبر من خشية الله الله كمفراد التنسى وتلك الأمثال نضربها للناس يجي لسوج يمن قلتات مستارنات نضربها يمنه ضرب المثل الضرب معناه اللغوي إيقاع الشيء على الشيء إنه عندنا قرب لا نقر لا ما تعرفنا قل كمثل قال كقرآن يقول متى ضرب يمنه من دلو معناه بمنه علماء والجسلال وأقوال سالباتشو عندنا بمعنى التمثيل يترجمه ذلك أي وتلك الأمثال نمثلها للناس ماذا عندنا تدقموا بمعنى القطع والسير ترجمه ذلك أي الضرب في الأرض عندما يتبالوا يتبالوا رجم ركض من قلن يقوار السو ضرب في الأرض عندما يتبالوا وزيهم لا الجن الساري بسوة مكاكل لما استراجتنا بالنفس مكاكل لما أسكتنا عندما لتنو أي نسيرها وننشرها بين الناس عندما لتنو معنى ولاده عندنا علماء يجدموا ولعل هو الراجح بمعنى الوصف والبيان مما تأويله الذي معنى من دونه وتلك الأمثال نبينها للناس لعلهم يتفكرون هنا المعنى وتلك الأمثال نضربها للناس يجي لسوج من قلتات مستارنات لعلهم يتفكرون يستنتنوا ذنب ይህ ቁርአን ተራራን የሚሰባብርና የሚያዋርድ ከሆነ የኔ ቀልብ ላይ እንዴት ተጽዕኖ አላሳደረም ብለው ወደ ራሳቸው መለስ እንዲሉ ይህንን ቁርአን እንዲያስተነትኑ በመዋዕዞቹ እንዲጠቀሙ ወደ አላህ እንዲቃረቡ ነው هو الله الذي لا إله إلا هو እሱ አላህ ነው አይ كأنه يقول ይህ ቁርአን እንዴት ነው ተራራዎችን የሚተነጣጥቀውና የሚያዋርደው لأنه كلام الله يا الله ንግግር ነው የዚህ መጽሐፍ አውራጅ የዚህ ንግግር ተናጋሪ አላህ ተባረከ ወተዓላ ነው ታዲያ ይህ ንግግር እንዴት ተራራዎችን አያዋርድም አይተባበራቸውም ነው وكذلك ሌላው معنى ደግሞ ምንድነው ከዚህ በኋላ ስለ ስሞቹና ስለ መገለጫዎቹ አላህ በሰፊ መዘርዘሩ ቁርአንን ስታስተነትኑ ቅድሚያ ልትሰጡት የሚገባው ነገር ስለኔ ታላቅነትና ምንነት የሚያወሩት አያቶች ሊሆኑ ይገባል ምክንያቱም አንድ ሰው አላህ ቀልቡ ውስጥ ከፍ ያለ ደረጃ ካገኘ ለአላህ ተገቢውን ክብር ከሰጠ ከዚያ በኋላ ያለው ነገር ሁሉ ይቀራል ስለዚህ ይህንን ቁርአን ስታስተነትኑ የኔ ስሞች ባህሪያቶችን መገለጫዎች ምን እንደሆነ እወቁ በዚያም መልኩ አምልኩኝ ተገዙኝ እንደማለት ነው
هو الله الذي لا إله إلا هو السو الله نو يا كسو بكر أملاك لله لا إله حق إلا هو إيتدبوا بأونة من ملك كسو إلى عندما أملاك اللم ذلك بأن الله هو الحق وأن ما يدعون من دونه هو الباطل وأن الله هو العلي الكبير ذا كسوج بوشت سايقباتي من ملك بزو يوشت على الكوشالو إيتدبوا مبتونو يمن ملكو قن السبتانو عالم الغيب والشهادة يروقنا يقرب أواكي الغيب هو ما غاب عن الأنظار والشهادة أي ما يشاهده الخلائق ويدركونه بحواسهم كسوج يسمي تواسات يتصور نقر غيب البالة الشهادة سوج بسمي تواسات وشاشو لياقل يواجه يمشيروت نقرات وشناشو سلسي الله تبارك وتعالى هلو نقر يوقال يمتايوتنم يمتايوتنم يميوك جدانو هو الرحمن الرحيم السم اجيق روح اجيق آذاينو الذي الرحمن الرحيم يملوك للسموت فاتحة لا أسالفنا السؤال ولكن فلتم سموت من صفة الرحمن يتيازوناته يا الله آذاني التي من ملائكة سموتناته يمجمله على وزن فعلان يمتوي ولتن يولدمو على وزن فعل بمعنى الفاعل النزي ولد سموت لغوي يجدن لمن ذلو بعد ما يمكن تلالو مكنياتهم وزن فعلان يميان ملاكته معنى الحدوث والتجديد والاستمرار عندنا قد تدقاقمو يمكسد ቀጣይነት ያለው መሆኑን የሚያመላክት ነው فعيل የሚለው ደግሞ ወዝን يدل على الثبوت የጠናና ቋሚ እንደሆነ የሚያመላክት ነው ስለዚህ አላህ ተባረከ ወተዓላ እዝነት መቼም የማይነጠለው ሁሉ ጊዜ የሚገለጽበት ባህሪው ነው እንደዚያ ስንል ደግሞ አዛኝ ሆኖ የማያዝን አይደለም በየጊዜው በየሁኔታው እዝነቱን ለባሮቹ የሚያደርስ ነው ስለዚህ ሁለቱም ሲፈቱል ሙባለጋ ናቸው አይ ብዛትን ተደጋጋሚነትን የሚያመላክቱ ናቸው الرحمن የሚለው بمعنى بالرحمة الواسعة يسفي إذنة بالبيت مالك لمؤمنون لكافرون لانتساهم لفترة هلو عداراش هونج إذنة بالبيت مالك الرحيم የሚለው ደግሞ بالرحمة الواصلة دراش هونج إذنة بالبيت مالك عزاني لو قل أذنة ودباروت كما درس يمكلكل أيضا بل لفلقوا سويا درساتا ورحمتي وسعت كل شيء فسأكتبها للذين يتقون الآية يا الله أذنت كل النجر يا كاببتنا يسفاجنا كباروت دقموا لفلقوا يا درساتا ليقفاتا وكان بالمؤمنين رحيما انداروا بأمانيوت بتلي دقموا ለአውሊያዎቹና ለደጋግ ባሮቹ በጣም ሩህሩህና አዛኝ ነው ስለዚህ الرحمن የሚለው ሲፋት ዛቲያ አላህ ተባረከ ወተዓላ በህልውናው የሚገለጽበት ባህሪው ነው الرحيم የሚለው ደግሞ ያንን እዝነቱን ከባሮቹ መካከል ለሻውና ለፈለገው የሚያደርስ የአላህ እዝነት በተለያዩ ሐዲሶች እንደመጣው ከነቢያችን አለይሂ ሰላቱ ወሰላም ሁሉን ያካበበ ሰፊ ነው በአንድ ሐዲስ ላይ ምን ይላሉ ነብያችን አለይሂ ሰላቱ ወሰላም አላህ መቶ እዝነትን ፈጥሯል ይሄ የተፈጠረው እዝነት ከአላህ ተባረከ ወተዓላ ሲፋ አሰር ነው እንጂ ራሱ ሲፋው አይደለም ምክንያቱም የአላህ ባህሪ የተፈጠረ አይደለም በል እሱ የሚገለጽባቸው የራሱ የሆኑ ሲፋቶች ናቸው ከዚያ ውጭ ግን መቶ እዝነቶችን ፈጥሯል አንዷን ወደ ዱንያ አውርዷታል ሰውም ጅኑም እንስሳውም አውሬውም አዋፉም በአጠቃላይ حتى አውሬ እንኳን ሳይቀራሉ ልጇን እንዳትረግጥ እግሯን ከፍ የምታደርገው ከዛች ረህማን
يوم القيامة በሚሆንበት ጊዜ ደግሞ 99 ይጨምርና 100 ያደርጋታል የዚያን ቀን አላህ ተባረከ ወተዓላ እዝነት የተሟላና ሰፊ ከመሆኑ የተነሳ ሸይጣን እንኳን ጉጉት ያድርበታል የአላህን እዝነት አገኛለሁ ብሎ በሌላ ሐዲስ ደግሞ ረሱል አለይሂ ሰላቱ ወሰለም አንድ ጊዜ የሆነ ዘመቻ ላይ የተማረኩ ልጆችና ሴቶች ነበሩ ከዚያ በኋላ አንድ ሴት እያለቀሰች ልጇ ጠፍቶባት ያገኘችውን ሁሉ እያነሳች ታያለች መጨረሻ ላይ ልጇን በምታገኝበት ጊዜ ብድግ አደረገችው ሳመችው ከዚያ በኋላ ማጥባት ጀመረች ከዚያም ረሱል አለይሂ ሰላቱ ወሰለም ለሱሐቦቻቸው ምን አሏቸው أترون هذه طارحة ولدها في النار እቺ ሴት ልጇን እሳት ውስጥ ትጥላለች ብላችሁ ታስባላችሁ ወይ አሏቸው قالوا لا በፍጹም وهي تقدر على ألا تطرحه እሱን አለመጣል እየቻለች በፍጹም አትጥለውም እሳት ውስጥ አትወረውረውም አሉ እሳቸው ምን አሉ لله أرحم بعباده من هذه بولدها الله በባሮቹ እቺ ለልጇ ከምታዝነው በላይ አዛኝ ነው በአላህ እጅ ላይ የሚጠፋው ሙሉ በሙሉ ጠፊ የሆነ ብቻ አላህን በአንድነት የሚያመልክ የእሱን ጌትነት የተቀበለ ለእሱ የተናነሰ በፍጹም በአላህ እጅ ላይ አይጠፋም እዝነቱ ሁሉንም ያካበበች ናትና هو الله እሱ አላህ ነው الذي لا إله إلا هو يا كسو بكر أملاك لله الملك نقص الملك أي المالك لكل شيء والمتصرف فيها تصرف المطلق ينقراتوش كل بالده النزان نقراتوش دقمو قدد اللش بهنا ملكو يمي السنادانا يمي السنادبر كالكاية للوم عليه ولله ملك السماوات والأرض ለፈለገው ንግስና ይሰጣል ከፈለገው ንግስና ይነጥቃል የሁሉም ነገር ባለቤት ነው ሁሉንም ነገር የሚያስተናብረው በብቸኝነት ነው القدوس يتراو أي الطاهر المنزه من كل عيب ونقص القدوس مأخوذ من القدس وهو إناء يتطهر منه لما قراراتنا نصهنا لما فلسم وهي من يزبط ዕቃ ቀደስ ተብሎ ይጠራል አላህ ተባረከ ወተዓላ ጣሂር ነው ከጉድለት ከነውር ሙሉ በሙሉ የራቀና የጠራ ማለት ነው አሰላሙ የሰላም ባለቤት السلام በሁለት መልኩ ተተርጉሟል بمعنى ذو السلامة من الآفات والسوء ከክፉ ነገር ከጉድለት دهنا يهون يدهن ባለቤት ማለት ነው ስለዚህ بمعنى القدوس ነው ማለት ነው አንዳንዶቹ ዘንድ ደግሞ ذو السلام أي الذي يعطي السلام لعباده ويسلم عليهم في الجنة سلام قولا من رب الرحيم دار بجنة باروቹ ሰላምታ የሚሰጣቸው የሚል معنى يسكتالو አብዛኛዎቹ السلام بمعنى السلامة من الآفات والعيوب بمعنى القدوس يترجم المؤمن آمان سجو إهم بولد ملكون يتترجم أنه المؤمن بمعنى أي الذي أمن عباده من الظلم وأمن المؤمنين من عذابه باروت باتك عليك بدل أمان يفتاشونه لا يبدل أشيو ما رقاق جاني ستة ለደጋግ ባሮቹ ደግሞ ላይቀጣቸው ማስተማመኛን የሰጠ ማለት ነው አንዳንዶቹ ዘንድ ደግሞ المؤمن بمعنى المصدق لأنبيائه ورسله بما يظهره على أيديهم من البراهين والمعجزات በእጃቸው ላይ በሚያሳየው ተአምራትና ማስረጃዎች ነብያቶቹንና መልእክተኞቹን እውነተኛ መሆናቸውን የሚያረጋግጥ ጌታ ብለውም የተረጎሙት አሉ ሁለቱም تقرر بمعناه فالذي المؤمن أي الذي يعطي عباده الأمانة والطمأنينة لبارت
መረጋጋትን አማንን ጸጥታን የሚሰጥ ነው። ወከዛሊክ ለነቢያቶቹና ለመልእክተኞቹ ተአምራቶችን ማስረጃዎችን ሰጥቶ እውነተኛነታቸውን የሚያረጋግጥ ጌታ ነው። አልሙሀይሚኑ የበላይ ተቆጣጣሪው አልሙሀይሚን ቢመዕና አልረቂብ ወልሐፊዝ ነው አብዛኛዎቹ ዑለማዎች ዘንድ። ባሮቹ የሚሰሩትን ስራ ሁሉ የሚቆጣጠር ንግግራቸውን ተግባራቸውን ሁሉ የሚመለከትና የሚጠባበቃቸው ጌታ ማለት ነው። አንዳንዶቹ ደግሞ አልሙሀይሚን እዚህ ላይ ሐምዛዋ ወደሃ መቅሉብ ተደርጋ ነው አስላ አልሙአይሚኑ ነው። ስለዚህ ቢመዕና አልሙእሚንም የሚወስዱታል። አይ አልሙአሚኑ ቢዕባዴ ቅድም እንዳሳለፍ ነው ለባሮቹ አማን የሚሰጥ ለነሱ ደህንነትን ቃል የገባ ብለው የሚተረጉሙታሉ። ነገር ግን አብዛኛዎቹ ዑለማዎች ዘንድ ሃዋ እዚህ ላይ መቅሉብ አይደለችም፣ በል የንግግሩ አስል ናት፣ የቃሉ አስል ናት። ስለዚህ المهيمن بمعنى الرقيب على عباده والحافظ لأقوالهم وأعمالهم باروستون ببلاينة የሚቆጣጠር ንግግራቸውን ሁሉ ተግባራቸውን ሁሉ የሚይዝና የሚመለከት ማለት ነው። العزيز الشنافي أي الذي غلب كل شيء ولا ينال جنابه ማንም የማይነካው የማይደረስበት ሁሉን ያሸነፈ ማለት ነው። الجبار ኃያሉ ጀባር የሚለው ስም ኢብኑ አልቀይም ረህመቱላሂ ዐለይሂ እንዳለው ሶስት ትርጉም አለው። አንደኛው ጀብሩል ቁዋ ይለዋል። አይ الذي قهر عباده ባሮቹን በበላይነት ያሸነፈና ኃያል የሆነ ማለት ነው። ይሄ ነው ዋናው የሚፈለግበት ትርጓሜ። ሁለተኛው ደግሞ አልጀብር ቢመዕና ኢስላሑ ሸይ የተሰበረን የተበላሸን የሚጠግንና የሚያስተካክል ማለት ነው። አልጀብር ቢመዕና አልኢስላሕ ይመጣል ሉገተን። ስለዚህ አላህ በአምባገነኖች ላይ የበላይንን በሚሉት ላይ ኃይለኛና የበላይ እንደሆነ ሁሉ ለደጋግ ባሮቹ ለተሰበሩ ችግር ላጋጠማቸው ደግሞ ጠጋኝና የተበላሸባቸውን ነገር አበጅ ነው። ሶስተኛው መዕና ደግሞ ጀብሩል ዑሉም የበላይነት ኃይል ነው። አይ አረቦች ከግንባታዎች ከቤቶች ከአትክልቶች ሁሉ በጣም ረዝሞ የሚታይን የተምር ዛፍ ምን ብለው ይጠራሉ? ነኽለቱን ጀባራ ብለው ይጠሯታል። አይ ዑሉዋንና ኢርቲፋዓን ለማመላከት ማለት ነው። ስለዚህ አላህ ተባረከ ወተዓላ ከባሮቹ ሁሉ በላይ ከፍ ያለ ነው፣ አሸናፊ ነው፣ ኃያል ነው፣ ስብራታቸውንም የሚጠግን ነው ማለት ነው። አልጀባሩ ኃያሉ፣ አልሙተከቢሩ ኩሩ። አልሙተከቢር ቢመዕና ዙል ኪብሪያኢ ወልዐዘማ የኩራትና የታላቅነት ባለቤት ማለት ነው። አልኪብር አስሉሁ አልኢምቲናዕ እምቢ ማለት አንድን ነገር መከልከል ነው። ከአላህ ጋር ሲሆን መዕናው ምንድን ነው? አይ الذي ተዓዘመ ወምተነዐ ዐማ ላ የሊቁ ቢጀላሊሂ ወዐዘመቲህ ለእሱ ልቅናና ታላቅነት ከማይመጥን ነገር ሁሉ ከፍ ያለና የተኩራራ ማለት ነው። አይበድልም፣ አይዋሽም إلى غير ذلك ما لا يليق بعظمته لست ታላቅነት የማይመጥንን ነገር ሁሉ እምቢኝ ያለ ከዚያ ከፍ ያለ ኩሩ ጌታ ነው። ኃያልነትና ታላቅነት ወከዛሊክ ኩራት በአላህ ተባረከ ወተዓላ ብቻ የሚያምር ባህሪ ነው። ከሱ ውጭ ለማንም አይገቡም። ነቢያችን ዐለይሂ ሰላቱ ወሰላም በሐዲስ አልቁድሲ እንዳሉት አላህ ምን ይላል? አልኪብሪያኡ ሪዳኢ ወልዐዘመቱ ኢዛሪ ፈመን ናዘዐኒ ዋሒደን ሚንሁም ቀዘፍቱሁ ፊናር። ኩራት ሸማዬ ነው፣ ልቅናና ታላቅነትም እንደዚሁ
ኢዛር بمعنى እንደ ሽርጥ ማለት ነው ከነሱ አንዱን እንኳን የተከራከረኝ ይገባኛል ያለ ሰው እሳት ውስጥ ወረውረዋለሁ ብሏል وفي روايه قصمته اي كسرته ማለት ነው ስለዚህ ሙእሚን መሆን ያለበት ተናናሽ ለአላህም وكذلك ለባሮቹም ራሱን ዝቅ አድርጎ የሚመለከት ነው ለቀና ሀያልነትና ኩራት ለአላህ ተባረከ ወተዓላ ብቻ ነውና ሱብሃንአላህ عما يشركون አላህ ከሚያጋሩት ነገር ጠራ የሱን ታላቅነትና ልቅና የማያውቁ መሃይማኖች ከሱ ጋር እዚህ ግቡ የማይባሉ ፍጥረቶችን እኩል ከሚያደርጉ ከዚያ ሁሉ ተግባር የላቀ የጠራና የራቀ ነው والله እሱ አላህ ነው الخالق ፈጣሪ البارئ አስገኙ المصور ቅርጽ ሰጪው الخالق بمعنى المقدر لو جينا يميمتاو ابن كثير رحمة الله عليه لميلو والبارئ بمعنى المنفذ والمبرز لما قدره وقرره خلق يميلو ነገራቶችን ለክቶ በዚህ መልኩ መገኘት አለባቸው ብሎ የወሰነ ማለት ነው والبراء بمعنى الفرع ነው ስለዚህ ያንን የለካውን የወሰነውን ነገር በወሰነው መልኩ ወደ ግኝት ያመጣና ግልጽ ያደረገ ማለት ነው ፍጥረቶች ለምሳሌ አንድ ነገር እንዲህ በሆነ መልኩ መሰራት አለበት ብለው ይወስናሉ ያንን ነገር ግን እንደወሰኑት የማስገኘት አቅም ላይኖራቸው ይችላል አላህ ተባረከ ወተዓላ ግን ነገራቶች በዚህ መልኩ መሆን አለባቸው ብሎ ከወሰነ በኋላ ያንን ውሳኔውን የማስፈጸምና ወደ ዓለሙ የማስገኘት ኃይል ያለው ነው ማለት ነው المصور أي الذي أعطى الصور والتركيب للخلائق لفطرة كله የሚመጥናቸውና የሚበጃቸውን መልክ ቅርጽ የሰጠን وصوركم فأحسن صوركم እንዳለ هو الذي يصوركم في الأرحام كيف يشاء هو الله እሱ አላህ ነው الخالق ፈጣሪ البارئ አስገኙ المصور ቅርጽ ሰጪው له الأسماء الحسنى ለሱ እጅግ ያማሩ ስሞች አሉት الحسنى التأنيث للأحسن أحسن لملو صيغة المبالغة مؤنث هنا له يا الله تبارك وتعالى سموت بمامار دكا يدرسوناቸው በምንም መልኩ ጉድለትና ነውር አይገባባቸው ምሉዕነትን የተላበሱ የተሟሉ ስሞች ናቸው ያው ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳሉ إن لله 99 اسما 100 إلا واحدة من أحصاها دخل الجنة ብለዋል አላህ 99 ስሞች አሉት እነዚህ 99 ስሞች በደንብ የያዘ ሰው ጀነት ይገባል ብለዋል أحصاها بمعنى حفظها وعلم معناها وتعبد الله بمقتضاها ማለት ነው ሸምድዶ በቀልቡ ይዞ እነዚህን ስሞች ትርጉማቸውን ተረድቶ በእነዚያ ስሞች አላህን ተባረከ ወተዓላ ያመለከና የተገዛ ማለት ነው አላህ አዛኝ ነው ሲባል የሱን አዛኝነት ካወቀ በኋላ እዝነቱን ለማግኘት ይሞክራል አላህ ተበቃይ ነው ሲባል በቀሉ እንዳይወርድበት ይፈራል የሱን ቅጣት በቀል ከሚያስገኝ ነገር ይርቃል በዚህ መልኩ የአላህን ስሞች አውቆ ይዞ ተረድቶ አላህን የተገዛባቸው እሱን የለመነባቸው ሰዎች ጀነት ይገባል ብለዋል ነብያችን አለይሂ ሰላቱ ወሰለም ያው ከዚህ ሐዲስ ጋር አብዛኛዎቹ ሰዎች አሁን እምንሐፍዘው وكذلك አንዳንድ ሙስሐፎች ላይ የሚገኙ 99 ስሞች አሉ እነዚያ ስሞች ኢማም ትርሚዚ ረህመቱላሂ ዐለይሂ ሱነኑ ላይ የዘገቡ ሐዲስ ላይ የሚገኙ ናቸው ነገር ግን እነዚህ ስሞች ሙድረጅ ናቸው አይ ከነብያችን አለይሂ ሰላቱ ወሰለም ንግግር አይደሉም ዑለማዎች እንደሚሉት እነ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ የሐዲሱ ዘጋቢዎች እነ ወሊድ ኢብኑ ሙስሊም ወገይሪሂ
ከዑለማዎች ከአስሐብ الحديث የተሰበሰቧቸው ስሞች ናቸው እንጂ ረሱል አለይሂ ሰላቱ ወሰላም የተናገሯቸው አይደሉም። ያው እነዚህን ስሞች ከቁርአን ከሐዲስ ነው استخراج ያደረጓቸው። ነገር ግን የአላህ ስሞች በእነዚህ የሚገደቡ አይደሉም። በል እዚህ ሐዲስ ውስጥ ያልተጠቀሱ በሌሎች አያቶችና ሐዲሶች የሚገኙ ሌሎች ብዙ ስሞች አሉ። እነ ኢብኑል አረቢ አልማሊኪ ረህመቱላሂ ዐለይሂ እንደሚሉት በል አንዳንድ ዑለማዎች እስከ ሺህ ድረስም የሰበሰቡ አሉ። እሱ ራሱ ሺህ የሰበሰቡ አሉ ካለ በኋላ ከዚያ በላይም እንደሆነ እናውቃለን ብሏል። ስለዚህ አላህ ስሞች ገደብ የላቸውም። ናም እነዚህ 99ኞቹ አሁን ከጠቀስነው ፈضልና ትሩፋት ጋር የተሳሰሩ የሐፈዛቸውን ያወቃቸውን ሰው ጀነትን የሚያስገቡ ናቸው። ሌሎች ደግሞ ስሞች አሉ። በሌላ ሐዲስ ላይ ነብያችን አለይሂ ሰላቱ ወሰላም እንዳሉት اللهم إني أسألك بكل اسم هو لك سميت به نفسك أو أنزلته في كتابك أو علمته أحدا من خلقك أو استأثرت به في علم الغيب عندك أن تجعل القرآن الكريم ربيع قلبي ونور صدري وجلاء حزني وذهاب همي وغمي دارت مالك الله በሁሉም ስሞች ለምንሃለሁ በመጽሐፍ ባወረድካቸው ወይም ደግሞ ከባሮች መካከል ለተወሰኑት ያሳወቅካቸው አንተ ዘንድ ያስቀረውና በእውቀቱ የተነጠልክበት በሆነው ስም ሁሉ እለምንሃለሁ ብለው ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉ የአላህ ስሞች ገደብ የላቸውም። እሱ ብቻ ነው የሚያውቀው። ስለዚህ አላህ ብዙ ያማሩ ስሞች አሉት። በእነዚያ ስሞች ለምኑት። እነዚያን ስሞች ማዕናቸውን ተረድታችሁ በእነሱ መልኩ ተገዙት፣ አምልኩት ማለት ነው። ያው አንድ ሰው ልክ ቁርአንን እንደሚያስተነትነው ሁሉ ቁርአን ራሱ ዑለማዎች እንደሚሉት ሱሉሱ ስለ አላህ ተባረከ ወተዓላ ማንነት፣ ስለ ስሞቹ፣ ስለ ባህሪያቶቹ፣ ስለ አፍዓሎቹ የሚያወሩ ናቸው። የእሱን ስሞች ካስተነተነ ማዕናቸውን ተረድቶ በፍጥረቶቹ ላይ ያላቸውን አሰር ካወቀ ይህ ሰው በቀልቡ የአላህ ውዴታ ይገባል፣ አላህን ከፍ ያደርጋል፣ የሚገባውንም ልቅና ለመስጠት የሚችለውን ሁሉ ይሞክራል። አላህን የሚያውቅ ሰው ራሱን ያውቃል፣ የሌሎችንም ፍጥረቶች ደረጃ ያውቃል። ይሄ በሚሆንበት ጊዜ ዒባዳን ከሱ ውጭ ለማንም አይፈጽም። አላህን ያወቀ በፍጹም ለፍጥረቶች ሊሰግድ፣ እነሱን ሊለምን፣ እነሱን ሊማጸን ቀልቡም አይታዘዘው። አንድ ሰው መላእክቶችንም ይሁን ነብያቶችንም ይሁን ከዚያ ውጭ ያሉ ፍጥረቶችን ሲለምን፣ እነሱን ሲማጸን፣ ለነሱ ዒባዳ ሲፈጽም ከታየ ያ ሰው አላህን ተገቢውን ዕውቀት አላወቀው፣ የአላህን ማንነት በትክክል አልተረዳም። ነገር ግን ሙስሊም ስሞቹና ባህሪያቶችን አውቆ ተረድቶ የአላህን ታላቅነትና ልቅና ቀልብ ውስጥ ካስገባ የዚያን ጊዜ ስራውን ሁሉ ያማረ ይሆንለታል። ለሁል አስማኡል ሑስና ለሱ እጅግ የተዋቡ ያማሩ ስሞች አሉት። ዩሰቢሑ ለሁ ማ ፊ ሰማዋት ወልአርድ ለሱ በሰማያት ውስጥና በምድር ያለው ሁሉ ያጠራል። ይሄንን እንዳሳለፍ ነው ግዑዝ አካላቶች፣ እንስሳዎች፣ በራሪዎች ሳይቀሩ አላህን ተባረከ ወተዓላ ቢልመቃል ያጠሩታል፣ ከማይገባው ነገር ሁሉ ያርቁታል። ዩሰቢሑ ለሁ ማ ፊ ሰማዋት ወልአርድ በሰማያት ውስጥና በምድር ያለው ሁሉ ለሱ ያጠራል። ወሁወ አልዓዚዙል ሐኪም እሱም አሸናፊው ጥበበኛው ነው። የሚያጠሩት መጠራት ስለሚገባው በነውርና በጉድለት ሊገለጽ ስለማይገባው ነው። ስሞቹን አስተንትኑ፣ በሱም አምልኩት። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.